ሰላም ቤተሰብ፣ የዛሬው የነ ሀይሚ ቪዲዮ እንዴት አየሽው? እንዴት አያችሁት ጋይስ? እኔ አንዱነት ልናገር፣ ቡርኬ ደስተኛ አይደለም። ደስተኛ ያልሆነበትን ትክክለኛውን መረጃ እሰጣችኋለሁ ማለት ነው። ሀይሚ ግን እያደረገች ያለችውን ነገር በጣም እጅግ በጣም ጥሩ ነው። ግን እውነትሽን ከሆነ ነው ሀይሚ የውሸት እያጠመድሽው ምናምን እንዳይሆን ፕሊዝ ፕሊዝ፣ እውነቱን እንዲነግርሽ ጋይስ የምሬን ነው ብላችሁ እንደዚህ አባብላ ያለውን እውነት እንዲነግራት ምናምን ፈልጋ ነው። በቃ በዚሁ ነው መቀጠል ያለብሽ። የፈለገ ነገር ቢሆን ከጎኑ ነው መሆን ያለብሽ። እባክሽን ሀይሚዬ ስወድሽ የኔ ውድ። ቡርኬ ግን በጣም የሚያስጨንቀው በጣም እጅግ በጣም ከምትሉት በላይ የሚያሳስበው ብዙ ነገር አለ። ገባችሁ? የሚያሳስበው ነገር አለ። ምክንያቱም ልጁ የሱ ይሁን አይሁን አያቅም። የማያውቀው ደግሞ ያው ልጅቷን ስላገኛት ነው። አንድ ጊዜ ደግሞ ተገናኝተናል አንዴ ብቻ ነው ብላ ለጋሽዬ ልጅቷ ተናግራለች። ታውቃላችኋ? እሱ አሁን ምንም ቢደረግለት ደስተኛ ያልሆነበት ምክንያት ምንድን ነው? ልጅቷ ሌላ ብዙ ችግሮችን ይዛ ትመጣብኛለች ብሎ በጣም ጭንቀትና ሀሳብ ላይ ነው ያለው። እና ቡርክዬ አይዞክ፣ ምንም ቢመጣ አለን ከጎን። ምንም ነገር ቢደረግ አይኖ ልጅቷ ምንም እንደማትተኛ እንደማትተዎቹ አውቃለሁኝ። ግን እኔ ሀይሚን ስጠረጥራ ግን እውነቱን እንዲነግራት ምናምን ነው የሚመስለኝ። ገባችሁ? ሁኔታዋ ላይክ በቃ አላደለ ትክክለኛውን ነገር ከሱ ማወቅ ትፈልጋለች። ልጁ ያንተ ነው፣ ልጅቷን የእውነት አግኝተሃታል፣ ከኔ ጀርባ እንደዚህ አርገሃል የሚለውን ነገር ማወቅ ትፈልጋለች ይመስለኛል። እናም ደግሞ አላደለ አሁን ቡርኬ ትወዷለች፣ በቡርኬ ላይ መጨከን አልቻለችም። እሱን ማገዝ ትፈልጋለች። ግን ቡርኬ አሁን ያለበት ችግር ማንም ሰው አልተረዳውም። ማንም ሰው ይሄ ልጅ አሁን መሀል ቤት ላይ ልጁ ያንተ ነው ያንተ አይደለም ከሚል ጭቅጭቅ በዘለለ ደግሞ አስቡት። እሷ ደግሞ ልጅቷ ገና ከሰዋለች። ታውቃላችሁ፣ እስከ ህግ ድረስ ነው ይሄ ነገር የሚሄደው እና እሱ በጣም ዲፐርሽን ውስጥ ነው። ምንም ብታረግለት፣ አበባን ብትጎዘጉዝ፣ አልጋውን ማነጣጥፋ ብትጠብቀው፣ ወይኑንም ብትቀዳ፣ ምንም ብታረግ ለሀይሚ በቃ እሱ ጭንቀት ውስጥ ነው ያለው እና መጀመሪያ ትሪት ይደረግ። ትሪት አርጊው ሀይሚ ፕሊዝ። ቡርኬን ትሪት ልታደረጉ ይገባል። ወይም ደግሞ የስነ ልቦና አማካሪዎች ጋር አቅርበሽ ያለው ነገር ልጁ የሱ ከሆነ እንደሚያሳድግ በቃ አግዡ። አንቺ ከጎኑ ሆነሽ በቃ ልጁ ያንተ እንኳን ቢሆን ያድጋል፣ በቃ ያድጋል። በእርግጥ ክህደት ከባድ ነው። አሁን አንቺ ቡርኬ እንዴት ካደኝ እንደዚህ እየወደድኩት አብሮኝ እያለ እንዴት እሷ ጋር ሊሄድ ቻለ ብለሽ ብዙ ጥያቄዎችን ልታነሺ፣ ብዙ ቴንሽኖችን ሊፈጥርብሽ ይችላል። ግን በቃ ከተወለደ ልጁ ዲኤንኤ ከተመረመረ በኋላ ልጁ የሱ ከሆነ ያሳድጋል ብለሽ በቃ በግልጽ ንገሪውና ከጎኑ ቁሚ። ልጅቷ ባይዘዌ በጣም በጣም ከባድ ልጅ ናት ከምትሉት በላይ። የእሱን ህይወት ለመረበሽ ሆን ብላ ነው የመጣችው እንጂ የዛሬ 6 ወር ከሆነ ያገኘችው እንዴት ዛሬ ይህን እንደ ሀሳብ ልታነሳ ቻለች? እኔ ራሱ ጥያቄ የፈጠረብኝ ይሄ ነው። እንዴት እንደ ሀሳብ ልታነሳ ቻለች? ካኔ ማጅን እሷ እውነት ረ እኔ በጣም ከባድ ነገር ነው። ግን ኤንዌይስ የዛሬው ቪዲዮ ተመችቶኛል፣ ግን ፈርቻለሁ። የምፈራው ነገር ግን አለ። የሆነ ትልቅ ነገር እንደሚፈጠር እርግጠኛ ነኝ። አትጠራጠሩ፣ የሆነ ነገር ይመጣል። ምክንያቱም ለመሰላችሁ አንደኛ ሀይሚ ሁኔታዋን ይዋት፣ ሀይሚን ይዋት። ሁኔታዋ የሆነ እልህ ውስጥ ነው ያለችው ሀይሚ። የሆነ ንዴት ውስጥ ስታወራ አይታችኋታል። ብስጩት ውስጥ በቃ አንተ ምናምን እያለች ስታወራ አይታችኋል። እሱ ደግሞ ምንም ነገር በአሁኑ ሰዓት ምንም ነገር ማንንም ምንም ነገር መስማት አይፈልግም። ቡርኬ አይታችኋል። ጠጣ አልጠጣም፣ አቅፈኝ አላቅፍም፣ ናግሬን ሸኝ አላሽም፣ በቃ ይሁት ያለበት ሁኔታ በጣም ዲፐርሽን ውስጥ ነው ያለውና እኔ ራሱን እንዳይጎዳ ፈራለሁ። ሀይሚ አደራሽን እባክሽን ተጠንቀቂለት። በቃ ከአንቺ ሌላ ማንም የለውም ይሄ ልጅ። የእውነት በቃ ስተት እንኳን ሰርቶ ቢሆን እንኳን በቃ ሰው እኮ በስተት ውስጥ በይቅርታ መተላለፍ አለ። በይቅርታ እንድትተላለፉ ነው የምፈልገው፣ በይቅርታ እንድታልፊው ነው የምፈልገው። እና ይህን ነገር እንድታስተካኪ ፕሊዝ ፕሊዝ ሀይሚዬ የኔ ውድ። ይህን ደግሞ እንደምታረጊው አልጠራጠርም። ታረጊዋለሽ። በቃ ለሱ ቦታ እንዳለሽ አውቃለሁ። ምንም ቢያጠፋብሽ እንደማትታዩ አውቃለሁ። ግን አሁን በህልህ ተነሳስተሽ እየተጓሽበት ያለውን ነገር ብትቀንሽው፣ በቃ ቀንሽው ፕሊዝ። እንደዛ ብታረጊ መልካም ነው እላለሁኝ። ልጅቷ ግን የሆነ እኔ ብቻ ውስጤ የፈራው ነገር ግን አለ ጋይስ፣ የፈራው ነገር አለ፣ የሰማሁትም ነገር አለ። ግን መናገር አልፈልግም አሁን። ለምን ሰውን ማስጨነቅ ጥሩ አይደለም። እና ቡርኬ አይዞክ፣ ፈጣሪ ይርዳክ። እኛም ከጎን ካለን በጣም ብዙ የጨረቃ ቤተሰቦች ከአንተ ጎን አሉ። በጣም ብዙዎች አሉ ከአንተ ጎን፣ በጣም ብዙዎች። የእውነት እኔ ቲክቶክ ብዙ ተጠቃሚ አይደለሁም፣ ግን
ቲክቶክ ላይ ሳያቸው የጨረቃ ቤተሰቦች በጣም እግዚአብሔርን እንዴት በቃ እንዳይበታተኑ፣ እንዳይጣሉ፣ እንዳይለያዩ ሀኒ የምትባል ልጅ ስልኬ ነው ጠላቴ፣ እነ ብሌኒሻ፣ ኧረ በጣም ብዙ ልጆች አሉ። ማናት አንዷ ደግሞ አንድ ደግሞ አለች። ወይኔ ስማኝ ነው ሳመኝ ነው ምናምን በቃ በጣም ብዙ ልጆች ስማቸውን ይሄ ብዬ መጥራት አልችልም። እና ለአንተ በጣም የሚጨነቁ አሉና አይዞህ፣ በጣም ብዙ ሺህ ሰው ከጎንክ እንዳለ አስብበት። በጣም ብዙ ሺህ ሰው ነው ከጎንክ ያለው። እስፔሻሊ የጨረቃ ቤተሰቦች ከአንተ ጎን በጣም እጅግ በጣም ፍቅር የምትባል ልጃ ሳምልኝ በጣም ብዙዎች እውነት ለመናገር እና በዚህ አጋጣሚ ስማችሁን የጠራኋችሁ የጨረቃ ቤተሰቦች ካላችሁ ከታች ኮመንት ላይ ጻፉልኝ። እሺ፣ በጣም ነው የምወዳችሁ። ለእናንተ ለየት ያለ ቦታ አለኝ። ምክንያቱም ለቡርኬ ያላችሁ ነገር ሰው እንዲያከብራችሁ፣ በቃ ፍቅር ነው የምትፈልጉት፣ እንዳይጣሉ ለእነሱ ስትከራከሩ ምናምን ሳይ የእውነት ተቆርጦ ነው እንኳን የማየው። ብዙም ቪዲዮን አላይም፣ ግን በቃ ጀግኖች ናችሁ፣ ለእኔ ምርጦች ናችሁ፣ የሰው መውደድ ያላችሁ እና በጣም ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀይሚዬ ከቡርኬ እንዳትርቂ አደራሽን። ባይ ባይ ጋይስ። ትንሽ ራሴን አሞኛል ጋይስ። ባይ